እየነገርኩት እንደዚህ ይሰራኝ? መድብል እውነቱን ነው። እንግዲህ እነዛን አውሬዎች አብረን እንታገላለን። ብሩክ ቤት የለም እንዴ? እንዴት ነኝ እንጃ። ቅድስት አንቺ እኮ ትልቅ ሰው ነሽ። ለምንድን ነው የሆንሽው የማትናገሪ? ከዚህ በኋላ ከዚህ ቤት መውጣት ቀን ደርሷል። ሄሎ፣ አንቺ ነሽ ባል ያማገጠኝ ያልሽው? ማን ልበል? የጠበቃው ሚስት ነኝ። ቀጥራችሁኝ የጠፋችሁት ሴትዮ አጨቅጭቅኝ። ከፈለግሽ ሂጂና ጥሪያታ። ቆጣት በየኔ እናት። የሰው ባል እንዲሁ ዝም ብሎ በቀላሉ አይገኝም። አሁን ሉላ መክሰስ አለባት። የክሱን ሂደት ቶሎ መጀመር አለብን። እነሱ እንቅልፍ እንደነሱን እኛም እንቅልፍ እንነሳቸዋለን። ሾርኔ መሆኑ ነው። አይሽ አይደል? ብሩክ አሁንም ድረስ ይወደኛል። ያው እንግዲህ እንዳየሽው አብረን አዳረን። እንኳን ደስ አለሽ። ቆይ ምን ሆነሃል? ፊቱ ሁላ እኮ ምንም ልክ አይደለም። ደግሞ የሚጣፍጥ ምግብ ሰርቼልሃለሁ። አንቺ ነሽ ግን እንደዚህ የምታወሪው? አዎ። ማህሌትን ማመን የለብንም። ማህሌት ማለት እኮ ለጥቅሟ ስትል ምንም ነገር ማድረግ የምትችል ጨካኝ የሆነች ሴት ናት። ቅድስት ምንድን ነው? ምን ነው? ለሷ ብለህ ልትቆጣኝ ነው? እኔ ተቆጥቶሽ አይደለም፣ ግን ምን ተፈጥሮ ነው? በሰላም ነው ወደ ሀገር ሄዳለሁ ምናምን ያልሽው? ማን ያለው? እኔ ወደ ሀገር ሄዳለሁ አላልኩም። ለማንስ ብዬ ነው የምሄደው? እንዴ አንቺ ሄዳለሁ አላልሽም? እሱን ታዩ ልትደበድብኝ አልነበር? አዎ፣ ከዚህ በኋላ እኔና አንቺ አሰሪና ሰራተኛ ሆነን አንኖር። እኔ የዚህ ቤት ሰራተኛም አይደለሁም። አያስ እንዴት እንደሚያደርጋት ተረጋጊ ጋሽ። ሲጀመር አንተ የውሳኔ ሰው አይደለም። ሰላም የቻናሌ ቤተሰቦች በያላችሁ በተለም ዳርቻ ሰላማችሁ ብዙ ትርፍልፈልኝ እንደምን አላችሁ እንደምን ቆያችሁልኝ ነው። ዛሬ በክፍል 120 ተመልሼ ከች ብዬላችኋል። ታዲያ አብራችሁን ስትቆዩ ለዚህ ቻናል አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ በፍጹም እንዳይረሳ ለማለት ወዳለሁ። እንግዲህ ከሰሞኑ በክፍል 120 በጣም ስሜታዊ ውስጥ ያስገባን የብሩክ ድርጊት ነው። እኔ ይህንንም ተከትሎ አንዳንድ ውሳኔዎችን ወስኛለሁ፣ አስተካክያለሁ። እናንተ በዚህ ውሳኔ በጣም ትናደዳላችሁ ወይስ ውሳኔን አክባሪ ትሆናላችሁ የሚለውን አብረን የምናይ ይሆናል። ታዲያ ግን ላይክ አድርጋችሁ ጀምሩ። ካሁን በኋላ እኔ ቅድስት ብሩክን በምንም ተአምር አግብታ መኖር አለባት የሚል እምነት የለኝም። ለምን? ቅድስት እስከዛሬ ድረስ ክብሯን ጠብቃ የኖረችው ለሱ ለመስጠት ነበር። ነገር ግን አልሆነም። ምክንያቱም ቅድስት ከዚህ ቀደም ምን ያክል ዋጋ እንደከፈለች ታስታውሳላችሁ። ምሳሌን ለማዳን እንግዲህ ራሷን አሳልፋ ሰጥታም ክብሯን ሰጥታ ገንዘብ አምጥታ ልጁን ለማሳከም ጥረት ስታደርግ የነበረች እሱ ሲከፋው የሚከፋት የሱ ድክመቱ በጣም የሚያናድዳት የሚያበሳጫት ልጅ ናት። ነገር ግን ያን ሁሉ ተቋቁማ የቆየች ዛሬም ደግሞ ተስፋዬ ለመለመ ስትል ተስፋዋን መልሶ ያጨለመ ባለጌና ልክስክስ ነው ብሩክ ማለት። ስለዚህ ለእንደዚህ አይነት የተልከሰከሰ ሰው ቅድስት ራሷን አሳልፋ መስጠት አለባት የሚል እምነት የለኝም። በቃ አሁን በኋላ ራሷን ጠብቃ ቆይታለች። ራሱን ለጠበቀ ክብሯን ሊጠብቅ የሚችል ባል ማግባት መቻል አለባት ብዬ አስባለሁ። እስኪ አስቡት። ይሄ ሰው ምናልባት ወይ አእምሮውን ከዚህ ቀደም ታስሮ በነበረበት ሰዓት ተመቶ ታሞ ከሆነ ሐኪም ቤት ይታይ እንጂ አሁን ያን ሁሉ በደል ያደረሰችበት እስካሁን ድረስ ሊወጣው ያልቻለ ምስቅልቅል ውስጥ የከተተችውን ሰው እንዴት አፎ ይተኛል? ጎበዝ ልጁን በመርዝ ለመግደል ስንት ጊዜ ጥረት ያደረገች፣ ስንት ጊዜ ለሽፍታ ያሳገተች ሰው እንዴት ከዚህ ጋር እንደው አንሶላ ይጋፈፋል? ስለዚህ እኔ ቅድስት ከዚህ ሰው ነፃ ማውጣት መቻል አለባት። እንደው በልህ በማህሌት ልህ ብላ ራሱ ለዚህ ማይረባ ለክስክስ ሰውዬ ራሷን አሳልፋ መስጠት የለባትም። በቀጥታ ከዚህ ቤት መውጣት መቻል አለባት። ይሄ ልክስክስ እየተልከሰከሰም ቢሆን ከዚች ልክስክስ ሚስቱ ጋር አብሮ ይቀጥል። እንግዲህ የልጁ ጣፋንታ ምን ሊሆን እንደሚችል አስቡት። እንግዲህ ምናልባት እዚህ ቀደም ያልተሳካላትን ነገር አሳክታ መልሳ ልጅቱን ልትገላት ትችላለች። ምናልባት እሱም ልጁን እንድትሞት
የወሰነበት ውሳኔ ሊሆን ይችላል ማለት ነው። እንግዲህ እሱ የመድብል ነው ጥፋቱ እያለ ወደ መድብል እያላከከ ነው። አንዳንድ ሰዎች ራሳቸው የሚያጠፉት ጥፋት አይታያቸው። መድብል በዚህ ቤት ውስጥ እንድትቆይ የፈለገበት ምክንያት አለው። በቃ ጥፋተኛ እንደሆነች ጠንቅቆ ያውቃል። ነገር ግን እነዚህን ሰዎች ዘላለማዊ ያው በቃ ማለት ቀጣይ ያለው ሰላማዊ ህይወት ለመመስረት እዚህ አካባቢ ላይ የዝና ግሩፖች መጥፋት አለባቸው። የዝና ግሩፖችን መረጃ ደግሞ የምታውቀው ማህሌት ነች ብሎ ስለሚያምን ነው በዚህ ቤት እንድትቆይ ያደረገው ማለት ነው እንጂ ሞገስም ተቃውሞታል፣ ሌሎችም ተቃውሞታል። እዚህ ቤት መግባት የለባትም የሚለውን ተቃውሞ ማለት ነው። እኔም ተቃውሞ ያለው መጀመሪያ ግን ደግሞ ችን ሴትዮ ካስወጧት መረጃ የምታገኝበት ሁኔታ ላይ የለም። ነገር ግን አሁን ወይዘሮ ማህሌት በዚህ ቤት ውስጥ ያለችው ለነ መድብል መረጃ እየሰራች አይደለም። ለነ ዝና መረጃ እየሰራች አይደለም። ምክንያቱም ያለፈው ነገር ጸጽቷታል። ረሃብ ውስጥ ገብታለች፣ ተሰቃይታለች። እሷ በሄደችበት መንገድ ሀብት ንብረት እንደማታገኝ ስላወቀችው አንደበቷን አለሳልሳ መመለስ ነው የፈለገችው። ከዚህ በኋላ ከብሩክ ጋር መኖር ነው የፈለገችው። እኛ ደግሞ ያ እንዲሆን አንፈልግም። ከስህተቷ እንኳ ተምራ ብትመለስ እች ልጅ እዚህ ቤት መቀጠል የለባትም የሚል እምነት ነበር። ነገር ግን ደግሞ ይህን ሁሉ ኦዲየንስ ንቆ እንግዲህ አገባሻለሁ እያለ የሚላትንን ቅድስትንን ሶፋ ላይ እሷን አስቀምጦ ይችን ማትረባ ወንበዴ ይዞ ከተኛ መንገዱን ጨርቅ ያደርግለት። ስለዚህ ቅድስት ጠንከር ማለት አለብሽ። ከዚህ ቤት መውጣት መቻል አለብሽ። ይሄን ውሳኔ ነው። የእናንተ ውሳኔ ምንድን ነው? ቅድስት እህታችሁ ብትሆንና ብሩክ ይሄንን ቢያደርግ በእህታችሁ ላይ የእናንተ ውሳኔ የሚሆነው ምንድን ነው? ሁሉን ችላ አብራ ትቀጥል ብላችሁ ነው የምታስቡት ወይስ የራሷን የሆነ ህይወት ወጣ ትመስረት ነው የምትሉት? ወይዘሮ ማህሌት በብሽሽቅ ቅድስትን በማናደድ በማብሸቅ ከዚህ ቤት ጥላ ብር እንድትል ነው የፈለገችው። አሁን ቅድስት ደግሞ ምን ውስጥ ገብታለች? እል ውስጥ አንቺ ከኔ በኋላ አሁን መተሽ እኔ ልታባረሪኝ አትችይም። ስለዚህ የሆነውን ሁሉ ነገር ችዬ እኖራለሁ እያለች ነው። ስለዚህ በስሜት ራሷን አሳልፋ ለብሩክ መስጠት ስለሌለባት ቅድስት ከዚህ ቤት መውጣት መቻል አለባት የሚል አቋም አለ። በሌላ በኩል እንግዲህ እነ ሉላ የጠበቃውን ሚስት መረጃ ሊሰጧት አናግረዋት ነበረ። የጠበቃው ሚስትም ደግሞ ግን ለምን ይሄን አላችሁ? ዘመኑ አይ ነው፣ ባሌን አምታችኋል፣ እከሳችኋለሁ ወደሚል አቋም ሄዳለች። አንዳንድ ንፍጣ ሚስቶች እውነት ሲነገራቸው ማድመጥ አይፈልጉም። ምናልባት እንደዛ በማድረግ ትዳራቸውን ሊያቆዩ ይችላሉ። ነገር ግን የባላቸውን ውስልትና ወይም ቀጣይነት ጥፋት ከማረም ይልቅ አብሮ መኖርን ይመርጣሉ። ወይም በዛ ሁኔታ ላይ ይቀጥልና የሆነ ቀን አልባሌ የሆነ ቦታ ላይ ይገባሉ ማለት ነው። ኦኬ ቪዲዮ ምናልባት መረጃ ላይሆን ይችላል፣ ፎቶ መረጃ ላይሆን ይችላል ኤአይ ስለሆነ። ነገር ግን የምታውቀው ሽጉጡ እንኳ በቤቴ ውስጥ ነው ያለ ጥሎት ሄዷል እያለቻት ማመን አትፈልግ። ምናልባት አሁን እቺ ሴት ማመን ያልፈለገችው በልቧ ሊሆን በአፏ ሊሆን ይችላል እንጂ በውስጧ አምና ሊሆን ይችላል። ሽጉጡን ታክል ድረስ የት ነው ሽጉጥ ያለ ብላ መጠየቅም ትችላለች። ውስጧ ረር እያለ ግን ለአፏ አልሸነፍም ባይነት ሴቶች አሉ። ድክመታቸው ውስጥ ነግራቸው ማይሰሙ ማለት ነውና ሉላዬ እንግዲህ የበኩልሽን ተወጥሻል፣ የራሷ ጉዳይ። በሌላ በኩል ኤፍራታ ጥሩ መስመር እየያዘላት ይመስላል ነገሮቹ። እንግዲህ ደሌክስን አልፈዋለች ብዬ አስባለሁ። ቀስ በቀስ ወደ ፍቅር እየሄዱ ነውና ያድርግልሽ። እንግዲህ ምናልባት ወይዘሮ ማህሌትም ከዚህ በኋላ ተመልሳ ወደ አንቺ የምትመጣበት ሁኔታ ያለ አይመስልም። ስለዚህ ያድርግልሽ፣ ያዝልቅልሽ፣ ያድምቅልሽ ነው የምልሽ ኤፍራታ። ያን ያህል አንቺ ብዙ ክፉ አይደለሽም። ወይዘሮ ማህሌት ነች እንጂ መስመርሽን የምታስትሽ ማለት ነውና ሁለቱም ጥምረታቸው እኔ በጣም ደጋፊ ነኝ፣ አድናቂ ነኝ። ሌላው ቅድስት ከዚህ ቤት ወጣለሁ የሚለውን አጀንዳ ለወይዘሮ ማህሌት ፊት ባትናገርም በዳጣ ፊት ተናግራለች ማለት ነው። ይሄንንም ደግሞ ዳጣ በፍጹም አልደግፍም፣ ምን ስለሆንሽ ነው እዚህ ቤት የምትወጪው? አንቺ የዚህ ቤት ባለቤት ነሽ፣ መውጣት ካለባት የምትወጣው ማህሌት እንጂ አንቺ አይደለሽም ብላታለች። እውነቷን ነው። አብረው ባትቀጥልም ባታገባውም መጀመሪያ እዚህ ቤት አናዳም አሽቃብጣም ማስወጣት ያለባት እሷን ነው ማለት ነው። ምክንያቱም እሷ እስካሁን ድረስ ልክ ቅድስት አይታት እንድትናደድ ያላረገችው ጥረት የለም አልጋ ቤት ውስጥ ከገባች በኋላ። ምክንያቱም ብሩክ አላያትም በር ላይ እንደርሳ እንደነበረና ያው ወይዘሮ ማህሌት ግን ቅድስትን ስላየቻት ቅድስትን ለማናደድ ደረቱ ላይ ልጥፍ ስትል ምን ስትል በማብሸቅና በማናደድ ከዚህ ቤት ብር ብላ ትጠፋለኛለች ብላ ነበረ። እሱን ማድረግ አልቻለችም።
በመጨረሻም ላይ ግን ወይዘሮ ማህሌት ቅድስትን ማታለሁ ብላ ስትነሳ ሁለት እጇን ጠበቅ አድርጋ ስትዛት ጭንቅ ብላት ዝም ብላለች ማለት ነው። እንደ ድሮ መከበር ያለ መስሏት ነው። በነገር ላይ የተዋረደ ክብር ስለሆነ ያለሽ አሁን ወይዘሮ ማህሌት እሷን እንትን ማለት አትችይም ማለት ነው። እንግዲህ ለዛሬ ያዝኩላችሁ ፕሮግራም ይሄን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ያው ቅድስት እዚህ ቤት መውጣት አለባት፣ እዚህ ልክስክስ ሰውዬ ጋር አብራ መቀጠል ያለባት የሚለው አቋሜ ነው። አቋማችሁ ከሆነ በላይክ እና በኮመንት አሳዩኝ። ሰናይ ጊዜ ይሁንላችሁ። ባይ ባይ።